ለዛሬ ከውጭ አይታችሁ እንደገባችሁት የስፖንጅ ቦብን የማይታመን ታሪክ ይዤ ወደ እናንተ ቀርቤያለሁ። ስፖንጅ ቦብ እንደምታስቡት በሳቅና በጨዋታ የታጀበ የልጆች ካርቶን አይደለም። ከጀርባ ያለውን ጠጠር ያለ ጉድ ሰምታችሁ ለማመን ትቸገራላችሁ። ይህ ብቻም አይደለም፣ በዓለም ላይ እንዳይታዩ የታገዱት የስፖንጅ ቦብ ክፍሎችንም እናያለን። የዛሬው ቪዲዮ ይለያል። እስከ መጨረሻው አብራችሁን ቆዩ። ለመሆኑ ይህንን ዓለም አቀፍ እውቅና ያተረፈውን ካርቶን የሳለውና የጻፈው ሰው ማን ነው? ስቲቨን ሂለንበርግ ይባላል። ይህ ሰው ተራ የአኒሜሽን ባለሙያ ወይም ደግሞ የፊልም ደራሲ አልነበረም። ይልቁንም በኦሬገን ዩኒቨርሲቲ በጥልቅ የተማረ የባህር ባዮሎጂስት ነበር። ስቲቨን በባህር ሳይንስ ተቋም ውስጥ ለህፃናት በቀላሉ ለማስተማር በ1984 ዓ.ም ዘ ኢንተሪዳል ዞን የተባለ የኮሚክ ወይም የቀልድ መጽሐፍ አዘጋጅቶም ነበር። በዚህ መጽሐፍ ውስጥ ዋና ገጸ ባህሪው የባህር ስፖንጅ ወይም ሲ ስፖንጅ የነበረ ሲሆን በኋላ ላይ ይህን ሳይንሳዊ ሀሳብ ይዞ ወደ አርት ስኩል በመግባት ወደ ቴሌቪዥን አኒሜሽንነት ቀየረው። መጀመሪያ ላይ ስፖንጁን ስፖንጅ ቦይ ብሎ ሰይሞት የነበረ ቢሆንም በኋላ ላይ የስሙ መብት በሌላ የጽዳት ኩባንያ ስለተያዘ ተመልካቾች የባህር ፍጥረት መሆኑን እንዲረዱ በሚል ስፖንጅ ቦብ በሚል ሰየመው። ስኩዌር ፓንትስ የሚለውን ስያሜ የሰጠው ደግሞ ተራ የተፈጥሮ ስፖንጅ ሳይሆን እኛ ቤት ውስጥ ለጽዳት የምንጠቀምበትን ሰው ሰራሽ ካሬ ስፖንጅ መሆኑን ለማሳወቅ ነው። እናም ይህ የባህር ሳይንቲስት የሰው ልጅ ልቦና ወይም አእምሮ የሚሰርቅ ታሪክ በዚሁ ተጀመረ። አሁን ደግሞ ስለ ፊልሙ በመረጃ ላይ ተደግፎ የቀረበውን አስደንጋጭ ዳርክ ሳይድ ወይም ትክክለኛውን ጨለማ ጎን ነው። ስፖንጅ ቦብ የሚኖርበት ከተማ ምንድን ነው? ቢኪኒ ባተም። ይህ ስም እንደዚሁ በዘፈቀደ የተሰጠ አይደለም። በእውነተኛው ዓለም በፓሲፊክ ውቅያኖስ ላይ ቢኪኒ አቶል የተባለች ደሴት አለች። በአሜሪካና በሶቪየት ህብረት ቀዝቃዛው ጦርነት ወቅት አሜሪካ በዚህ ደሴት ላይ እጅግ አስፈሪ የሆነ 23 የኒውክሌርና የሃይድሮጅን ቦምቦችን አፈንድታለች። ቦተም ማለት የባህር ወለል ማለት ሲሆን ቢኪኒ ቦተም ማለት ደግሞ ከቢኪኒ የኒውክሌር ደሴት በታች ያለ የባህር ወለል ማለት ነው። በእነዚህ አስፈሪ የኒውክሌር ፍንዳታዎችና የራዲዮ አክቲቪቲ ጨረር አማካኝነት በባህር ውስጥ ያሉት ፍጥረታት የአካልና የአእምሮ ሚውቴሽን በመፍጠር ነው እንደ ሰው ማውራት፣ እንደ ሰው መልበስና ከተማም ለመመስረት የቻሉት ይባላል። በካርቶኑ መግቢያ ላይ የምናያት ያቺ የምታምር ደሴት አሜሪካን የሰው ልጅን እልቂት የፈተነችባት እውነተኛዋ ቢኪኒ አቶል ናት። ፍጥረታቱ የሚነዱትም እውነተኛ መኪና ሳይሆን የሰመጡ መርከቦችን እንደሆነ ቦምቡ ያሰመጣቸው የጦር መርከቦች ያሳያል። ነገር ግን ታሪኩ በዚህ ብቻ አያበቃም። በ2004 ዓመተ ምህረት የወጣውን የስፖንጅ ቦብ ፊልም ስንመረምረው በ1997 አሜሪካን ካናወጣት እውነተኛና አደገኛ የሆነው የሄቨንስ ጌት የባዕድ አምልኮ ጋር በሚስጥር ይገናኛል። ይህ የባዕድ አምልኮ ተከታዮቹን የሰዋዊ አካላችን እውነተኛ ማንነታችን አይደለም፣ እሱ ልክ እንደ ጊዜያዊ መኪና ማለት ነው። ወደ ቀጣዩ የእድገት ደረጃ ለመሻገር ይህን ስጋዊ አካላችንን ማጥፋት አለብን በሚል ያምኑ ነበር። ይህ ቡድን ሰዎችን የሚመለምለው ህይወታቸው ሲበላሽና ተስፋ ሲቆርጡ ነው። ልክ በፊልሙ ላይ ስፖንጅ ቦብ የሬስቶራንት ማናጀርነት ቦታ አጥቶ ተስፋ በቆረጠ ጊዜ የት ነበር የሄደው? ጎፊ ጎበር አይስክሬም ቤት። በጉዟቸው ላይ የሚያገኙት ዲዛይኑ ከጎፊ ጎበር የመርከብ ቅርጽ ጋር አንድ አይነት ሲሆን ግድግዳው ላይ የህፃናት እጅ ምልክቶችም አሉ። እነሱ ቀድሞ ከዚህ አምልኮ ያመለጡና ህፃናትንም የሚከላከሉ ናቸው። በመቃብር ላይ በነፃ አይስክሬም የምታድለው አሮጊትም ሰዎችን ለማጥመድ የተዘረጋ ጭራቅ ሆና ትወጣለች።
የበለጠ አስደንጋጩ ግን የጋራ ሞቱ ጉዳይ ነው። በ1997 ሃሊ ቦብ የተባለ ኮሜት በሰማይ ላይ በታየ ጊዜ የሄቨንስ ጌት መሪ ከኮሜቱ በስተጀርባ የባዕድ ፍጥረታት መርከብ አለች፣ እሷ ውስጥ ለመግባት አሁን አካላችንን የምንተውበት ጊዜ ነው አላቸው። በዚህ ምክንያት 39 የቡድኑ አባላት አንድ አይነት ጥቁር ልብስ ለብሰው እንደዚሁም ናይኪ ጫማ ተጫምተው ሕይወታቸውን በጋራ አጠፉ። በፊልሙ ላይም ስፖንጅ ቦብና ፓትሪክ ሼል ሲቲ በተባለ ደረቅ ቦታ ላይ በኃይል መብራት ሙቀት ምክንያት እየደረቁ ሲሞቱ በተስፋ መቁረጥ በመጨረሻው ሰከንድ የጎፊ ጎበርን መዝሙር ይዘምራሉ። ልክ እንደ ሞቱ የውሃ መርጫው በርቶ እንደገና ይወለዳሉ። ይህ ትዕይንት ከሄቨንስ ጌት እምነት ጋር ፍጹም ተመሳሳይ ነው። በፊልሙ ማብቂያ ላይ ስፖንጅ ቦብ ሮክ ሙዚቃ ሲዘፍን ጮክ ብሎ እኔ ጎፊ ጎበር ነኝ ይላል። ይህ የድል ታሪክ ሳይሆን ማንነቱ ሙሉ ለሙሉ አጥቶ የቡድኑ ተገዢ መሆኑን ማረጋገጫ ነው። በመጨረሻው ሰከንድ ላይም ከምድር በላይ ይወጣና የባዕድ ፍጥረታት መርከብ ወይም ዩፎ ትመጣና ወደ ላይ በብርሃን ይዛው ትበራለች። ይህም የሚያሳየው ስፖንጅ ቦብ እና ፓትሪክ ሙሉ ለሙሉ በሄቨንስ ጌት መወሰዳቸውን ነው። ወደ ተከለከሉት የስፖንጅ ቦብ ፊልም ክፍሎች ከመምጣታችን በፊት ስለ ገጸ ባህሪያቱ ትንሽ እንበል። በከተማዋ ያሉት ዋና ዋና ገጸ ባህሪያት 7ቱን ገዳይ ኃጢያቶች ተሸክመውታል ይባላል። ምን ለማለት ፈልገው ነው? ስፖንጅ ቦብ ከልክ ያለፈ ፍቅር ወይም ደግሞ ፍትወት። ስፖንጅ ቦብ ዝም ብሎ ሳቂታ አይደለም፣ ከባድ የአእምሮ እክል አለበት። ሌሎችን ለማስደሰት ከመጠን በላይ ይጨነቃል። የሥራ ቦታውን ክረስቲ ክራብን ወይም ሚስተር ክራብስን የሚያመልክበት ደረጃ ላይ ደርሷል። በሰዎች ላይ ባለው ከልክ ያለፈ ድንበር የሌለው አንዳንዴም ሰዎችን ለሚያጨናንቅ ፍቅሩና ፍላጎቱ ነው። ሌላው ፓትሪክ ነው። ፓትሪክ ደግሞ ስንፍና፣ ጸረ ማህበረሰብ ባህሪ። ኮከብ አሳው ፓትሪክ ቀኑን ሙሉ ድንጋይ ስር ይተኛል፣ ምንም አይሰራም፣ ሙሉ በሙሉ ስንፍናን ይወክላል። በተመሳሳይ ሰዓት ግን በድንገት ተቆጥቶ አካባቢውን ያወድማል። የሰዎችን ስሜት መረዳት የማይችል የአእምሮ ውስንነት ያለበት ገጸ ባህሪ ነው። ሶስተኛ ስኩዊድወርድ፣ ቁጣና ከባድ ዲፕሬሽን። ስኩዊድወርድ ሁልጊዜ የተናደደ ነው። ሰዎችንና ዓለምንም ይጠላል። በህይወቱ ምንም ደስታ የለውም። ያለፈው ህልሙ ክላርኔት መጫወትና ታዋቂ መሆን ባለመሳካቱ ራሱን ያገለለና ህይወትን ሙሉ ለሙሉ የጠላ የቁጣ ኃጢያት ነው። ሌላው ሚስተር ክራብስ፣ ስግብግብነትና የሰው ስጋ መብላት። ለገንዘብ ሲል ነፍሱን ለሆላንድ ሰው የሸጠ የገዛ ሳንቲሙን ለማዳን እጁን የሚቆርጥ እጅግ ንፉግ ፍጥረት ነው። ነገር ግን ከዚህም በላይ እጅግ የሚያስደነግጠው የሚሸጠው ክራቢ ፓቲ በርገር ከምን የተሰራ ነው? ሬስቶራንቱ የተሰራው ሸርጣን ወይም የባህር እንስሳት ማጥመጃ የእንጨት ሳጥን መስሎ ነው። በከተማዋ ደግሞ ከሱና ከናቱ በስተቀር አንድም ሸርጣን የለም። ሚስተር ክራብስ የገዛ ወገኖቹን ወይም ሸርጣኖቹን እየፈጨ በርገር ሰርቶ ለከተማው ህዝብ ይሸጣል። ሌላው ፕላንክተን፣ ምቀኝነትና ቅናት። በሚስተር ክራብስ ስኬትና ገንዘብ ሁልጊዜ ይቀናል። የክራፒ ፓተን ፎርሙላ ለመስረቅና ሌላውን ለማጥፋት ሁሌም ይኖራል። ሌላው አስደንጋጭ ገጸ ባህሪ ጋሪ ነው። እሱም ሆዳምነት። ቀንድ አውጣው ጋሪ ሁልጊዜ መብላት ብቻ ነው። ስፖንጅ ቦብ ለአንድ ሰከንድ ካልመገበው ቤቱን ያፈርሳል፣ ይጮሃል። ይህም የሆዳምነት ኃጢአት ተምሳሌት ነው። ሳንዲ ደግሞ ትዕቢትና ኩራት። እሽኮኮዋ ሳንዲ ከምድር በላይ የመጣች ብቸኛ ፍጥረት በመሆኗ በቴክሳስ ተወላጅነቷ በሳይንቲስትነቷና በጉልበቷ ሁልጊዜም ትመካለች፣ በትዕቢትም ትወጠራለች። ከእውነተኛው ታሪክ ወይም ደግሞ ቀጥሎ ካለው ከገጸ ባህሪያቶቹ ዝርዝር ምን ተማራችሁበት? ይህ እንግዲህ ስፖንጅ ቦብ ነው። ለህፃናት ተብሎ የተዘጋጀው ካርቶን የተደራጀበትን ወይም የተቀረጹትን ገጸ ባህሪያት አስቧቸው። ከነዚህ ህፃናት ምን ሊማሩ ይችላሉ?
ሲቀጥል ደግሞ ቀደም ብለን ያየነውን የኒውክሌሩን አስፈሪ ታሪክ ተመልከቱት። እንደዚሁም የባዕድ አምልኮን ከዚህ ፊልም ጋር እጅግ የተቀራረበና በሚስጥራዊነት የተገናኘ ነው የሚል ዳርክ ቲዮሪ ነው እየተሰጠ ያለው። አሁን ደግሞ ወደ ታገዱት የፊልሙ ክፍሎች እንምጣና አብረን እንያቸው። የመጀመሪያው ሚድላይፍ ክረስተሲያን የተባለው ክፍል ነው። እዚህ ክፍል ላይ ምን አለበት? ሚስተር ክራብስ፣ ስፖንጅ ቦብ እና ፓትሪክ በአንድ ሌሊት የአንዲትን ሴት ቤት በር ሰብረው ይገባሉ። እጅግ የማይታመነው የሴትየዋን የውስጥ ሱሪ ከቁም ሳጥን ውስጥ ከፍተው ይወስዳሉ ወይም ይሰርቃሉ። እናም የሰረቁት የሴትየዋ የውስጥ ሱሪ ይታያል። You finally came through for me, boys. I feel young again. ነገር ግን ይህች ሴት በመጨረሻ የሚስተር ክራብስ እናት ሆና ትገኛለች። አስባችሁታል ውድ ቤተሰቦች? ይህ አሁን ምንን ያስተምራል? እንግዲህ አስቡት፣ ህፃናቶች ስርቆትን ከመማራቸውም አልፈው ምን አይነት ነገር መስረቅ እንዳለባቸውም እያስተማሯቸው ነውና ግራ የሚያጋባ ነገር አለው። ለማንኛውም ወደ ሌላው እንለፍ። በ2020 ዓመተ ምህረት በኮቪድ ጊዜ የተሰራ ነው። የጤና ቁጥጥር ባለሙያ መጥቶ የሸርጣን ጉንፋን የተባለ ወረርሽኝ መግባቱን ይናገራል። ሰዎች በፍርሃት እርስ በርስ መጠራጠርና የታመሙትንም ፍሪጅ ውስጥ መቆለፍ ይጀምራሉ። ይህም በህፃናት ላይ ከባድ ጭንቀት ሊፈጥር ይችላል በሚል ታገደ። በዚህ ክፍል ላይ ስፖንጅ ቦብ እና ፓትሪክ አንድ ትንሽዬ መንገድ ላይ የተጣለ ክላም ያገኛሉ። ማለትም ትንሽዬ የባህር ፍጥረት። ያገኙት ፍጥረት ህፃን ስለነበር በአንድነት ሊያሳድጉትና ወላጆች ለመሆን ይስማማሉ። ስፖንጅ ቦብ የእናትነቱ ሚና ተረከበ። እቤት ውስጥም ህፃኑን ይንከባከብ ጀመር። ልብስ ሲያጥብ፣ ምግብ ሲያበስል ይውላል። ይህ ብቻም አይደለም፣ አለባበሱም እንደ ሴት ሆኖ ነበር። ፓትሪክ ደግሞ የአባትነቱ ሚና ያዘ። I'm super dad. I'll work straight through lunch so I can get home on time. So make sure you save a big old stinky diaper for me to change, and you can take the night off, pal. Great, so I'll see you at 6 o'clock. ይህ ክፍል በመላው ዓለም ሳይሆን የታገደው በአንዳንድ ጥብቅ ማህበረሰብ በሚኖርባቸው ሀገሮች እንዲሰረዝ ተደርጓል። ምክንያቱም ተመሳሳይ ጾታ የሆኑ ሰዎች አንዱ የሴትን ሌላው ደግሞ የወንድን ቦታ ሸፍነው ቤተሰብ መመስረትና መምራት ይችላሉ፣ ምንም የሚያግዳቸው ነገር የለም የሚለው መልእክት ያስተላልፋል ከሚል ፍራቻ ነው። ስለዚህም ነው በመላው ዓለም ያልታገደው። ምክንያቱም በአንዳንድ ሀገሮች እንደዚህ አይነት ሁኔታ ኖርማል ተደርጎ ሊታይ ይችላል። በሌላ ሀገራት ወይም ማህበረሰቦች ዘንድ ደግሞ ከባህልም ከሃይማኖትም አንጻር ይህ ነገር እጅግ የተወገዘ ነው። ለዚህም ይመስላል በአንዳንድ ሀገሮች ብቻ እንዲሰረዝ የተደረገው። እስካሁን የተከታተላችሁትን ይመስላል ውድ ቤተሰቦች፣ ከስፖንጅ ቦብ ጀርባ ያለው የማይታመን ታሪክ። እናንተስ በሰማችኋቸው ታሪኮች ላይ እንደዚሁም ደግሞ በታገዱት ክፍሎች ላይ ምን ትላላችሁ? ሀሳብ አስተያየታችሁ እንደተለመደው በኮሜንት መስጫ ሳጥኑ ላይ እንድታሰፍሩልኝ ስል በአክብሮት እጠይቃለሁኝ። በዚህ አጋጣሚ የተለያዩ ቪዲዮዎችን ብትሰሪልን ብላችሁ የጠየቃችሁኝ ተመልካቾች ያላችሁ የሁላችሁንም አንድ ባንድ የማዳርስ ይሆናል። ነገር ግን ስራው ጊዜ ይፈልጋል፣ መረጃ መፈለግ፣ ማጣራት ብዙ ነገር ስላለው ትረዱኛላችሁ ብዬ አስባለሁ። ነገር ግን ብዘገይም አልቀርም። እንዲሁም አዲሶች ሰብስክራይብ በማድረግ ቤተሰብ ሁኑ። ሁላችሁም ላይክ ማድረግ እንዳይረሳ። በሚቀጥለው በአዲስ ፕሮግራም እስካገኛችሁ ባይ ባይ።